አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በስንት ከጠፋሁ በኋላ መጣሁኝ። በጣም ቆይቻለሁ ማለት ነው እና ቪዲዮ አላሰራይ ብሎ ነው እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አንሱልኝ። በጣም ሞታው ቻናሌ ሙቴት ብሎ ነው ያገኘሁት እና ቪዲዮ አላሰራይ ሲል በቃ ታውኩት ማለት ነው እና ትናንትና የሆነ ቪዲዮ አብርሽና ፍቅር ማለት ነው የሆነ ቪዲዮ ወጥቶባቸው ነበር ማለት ነው እና ምንም ይገርማል። የሚገርም እኮ የለው። ሄርሜላም እኮ ከካሜራ ጀርባ እንደዛ ስታረግ ነበረ። የሄርሜላ ቪዲዮ ላይ ሳይመጣ ቀርቶ ነው እንጂ ከዚህ የበለጠ እኮ እርጉዝ ነኝ ብላ መታለች ሄርሜላ ራሱ ማለት ነው። የፍቅር ምን ይገርማል? የፍቅር እኮ ምንም የሚገርም ነገር የለም። ምክንያቱም ሄርሜላ ከዚህ የበለጠ ሩታ እርጉዝ ሆና ከዚህ የበለጠ አድርጋለች። እንደዚሁ አድርጋ አልፋ በመጨረሻ እርጉዝ ነኝ ብላ መጣች ማለት ነው። ከዛም በላይ አድርጋ ማለት ነው እና አሁን ይሄ ምን ይገርማል? ምንም ይገርመው ነገር እኮ የለም። ያው ቪዲዮ ላይ መውጣታቸው ነው እንጂ እና አንድ ነገር ሲበዛ ደግሞ ቪዲዮ ላይ መውጣቱ አይቀርም። አብርሽ ስላበዛው ነው የወጣበት እንጂ ያኔ በፊት ያሳልፈው እንደ በፊቱ መስሎት አሁን እንትን ሲል አሁን ብዙ ሰው እንትን ይልበታል። ያኔ እሱም ባየው ቁጥር ቪዲዮ ያነሱታል፣ ምን ይሉታል እና ብዙ ሰው ስለተቀየመው ትንሽ ስህተት ነው የሚገኝበት ማለት ነው። ትንሽ ይሄን ነበር የሚጠብቀው ህዝቡ ራሱ በቃ በምን መልኩ እጅ ተፍንጅ እንያዘው ብለው ነበር የሚጠብቁት። ይሄው አገኙት ማለት ነው አብርሽን እና ሄርሜላ ራሱ አሁን ሄርሜላ ወይኔ ሄርሜላ ምናምን የሚሉት ሄርሜላ ከዚህ በላይ አድርጋለች። ከዚህ በላይ ማለት ነው ሩታ እርጉዝ ሆና እንደዚህ በላይ አድርጋለች ማለት ነው እና አሁን ሄርሜላ እቺ ማን ነው ፍቅር ባደረገችው ነገር አብርሽ ጋር የምትጣላ ከሆነ ዝም ብላ ነው። ምክንያቱም እሷ እያወቀች ታውቀዋለች፣ የበፊቱ አብርሽን ታውቀዋለች። እንደዛ አድርጎ ነው እሷ ጋር ተጠቅሎ ሄደው ማለት ነው እና እኔ ገረመኝ በጣም እንትና አብርሽ ሄርሜላ ሳትሆን ፍቅር ናት። ፍቅር አሁን ምን አስባ ነው? ለራሷ ብላ ነው ወይስ ደግሞ ለሩታ ብላ ነው? ወይስ አሁን መልሳ ለሩታ ብላ ከሆነ ቪዲዮን የቀረጸችው አውቃ ነው ለሄርሜላ ለማሳየት ብላ ነው። በፊት እኮ ለሩታ እያለች ነበር። ጠይብ አሁን ሩታ አልፈልግም ስላለች ነው እንደገና ሄርሜላ ከምትወስደው ወደ እኔ ላርገው ብላ ነው ወይስ ደግሞ ይሄ የበፊት ቪዲዮ ነው? የበፊት ቪዲዮ አይደለም። ለአሸንዳ ጸጉሯን ለመሰራት ስትል ነው በመንገድ ይዟት የመጣው አዲስ ቪዲዮ ነው። ግን እኔ እንደሚመስለኝ ከሆነ ሄርሜላን አያፈቅራትም፣ ይወዳታል እንጂ ግን ይወዳታል። ምክንያቱም ያው ሩታ እንዳለችው ውለታ ስላለበት ብዙ ነገር አድርጋለታለች ለአብርሽ ማለት ነው። ቤት ገዝታለታለች። በቃ እሱን ለማስደሰት ያላደረገችው ነገር የለም። በቃ ሄርሜላ እሱን ለማስደሰት እሱን ሩታን ለመበቀል ሩታን ለማናደድ እሱን ለማስደሰት እና ሩታን ለማናደድ ያላደረገችው ነገር የለም እና በዚህ ላይ እሱ ደግሞ በቃ ምንም ቢሆን እሷ ትቀበለኛለች፣ ደህና ሰው ናት፣ ምርጥ ሰው ናት የሚለው በቃ አንተ ቆሻሻን አንተ እንዲህ ነህ ብላ አትገፈትረኝም የሚለውን ይዞ ነው እሱ አሁን ትንሽ ሲከፋው ወደ ሄርሜላ የሚሄደው ማለት ነው እና ሄርሜላ ደግሞ ሩታ ደግሞ ማለት ነው ሩታ በእንደዚህ አይነት ቦታ አትሄድ፣ እሴት ጋር ያልሆነ ነገር አታርግ፣ እሴት ጋር አትገናኝ፣ መጥፎ ነገር አትስራ፣ ስምህን አታጥፋ በሚለው ነው እንጂ እኮ ሩታ ጋር የሚጠሉት ያጎደለችበት ነገር የለም እኮ። ሩታ ምንም ለአብርሽ ምንም ያጎደለችበት ነገር የለም። ግን ሴት ለሴት አትሄድ፣ እንደዚህ መጥፎ ነገር አትስራ፣ በቃ ዝም በአድበህ ቤትህና ልጅህን ትዳርህን ያዝ ነው እንጂ የምትለው ማለት ነው። ሄርሜላ ደግሞ ያው የራሷ ስራ ስለሆነ ማንም ዘንድ ዙሮ መጣ እሷ ዘንድ ነው፣ ዙሮ መጣ እሷ ዘንድ ነው እና አሁን ልዩነቱ የሄርሜላና የሩታ ልዩነቱ ምንድነው? ሩታ ክፉ ነሽ የምትባለው አስራ ስለያዘችው አብርሽን ማለት ነው። አስራ ነው ያዘችው። የትም ቦታ እንዳይንቀሳቀስ ከማንም ሴት ጋር ሲገናኝ ለምን ትገናኛለህ፣ ለምን ሴት እንደዚህ ታደርጋለህ ስለምትለው ነው አንደኛ። ሁለተኛ ደግሞ እሷ መጥፎ ሆነ አይደለም። መጥፎ ቢሆንማ እንደ ፍቅር ከማንም ወንድ ጋር ቪዲዮ መስራት ትችላለች፣ መለጣጠፍ ትችላለች ምናምን። ሄርሜላ ደግሞ ደህና ሰው የምትባለው ያው የትም ዙሮ
ሲመጣ እየተቀበለችው ነው ደህና ሰው የተባለችው እንጂ የእሷ ደህንነት ምንም አልታየም። ምክንያቱም ልጁን ላይ ሲመጣ እየተቆጣችው ነው። ሩታን ስለሚወዳት በሆነ ባልሆነ ሩታ ዘንድ ሲመጣ እየተቆጣችው ነው አይደለም። እንደዛ ሆናበት ነው። አሁን ሄርሜላ ደህንነት አይታወቅም። ምክንያቱም እሷ እርጉዝ ሁና ወይ ሌላ ቦታ ሄዶባት እሺ ዝም ብላ ተቀበለችው እንጂ አሁን የእሷ ደህንነት ደህና ነው የምትባለው ምን እንትን አለ። ለማንኛውም ሄርሜላ የእጇን ያገኘችው ሩታ ላይ ብዙ ነገር ስታደርግ ነበረ። አሁን ደግሞ ያቺ ፍቅር ደግሞ እየሰጠቻት ነው ማለት ነው የሚገባትን ዋጋ። አብርሽን ስለማይፈልጋት ነው። አብርሽ አይፈልጋትም። አብርሽ ምንም ቢሆን አይፈልጋትም እሷን እንትናን ማለት ነው ስለማይፈልጋት በቃ ተፈለገች አብራይቱን ታልፈለች እግሯ ስር የወደቀው ምናምንም እንትናን ሊበቅላት ነው። ሩታንና ፍቅርን ሊበቅላቸው ነው እንጂ በተለይ ሩታን በቃ ጥምድ አድርጎ ነው የያዛት። ሆዱ እኮ ጠልቷት አይደለም ካፉ ነው እያጋለጠችው። በዚህ ሲሄድ በዛ ትመጣበታለች። ሄርሜላ ዘንድ ሲሄድ ወደ ሄርሜላ፣ ፍቅር ዘንድ ሲሄድ በፍቅር በዛ ሲሄድ በቃ ሁሉን ነገር ውጥምድ አድርጋ ስለያዘችበት ስላላረማመደችው በቃ ጥምድ አድርጎ ያዛት ማለት ነው ሩታ እንጂ ሩታ ክፉ ሆና አይደለም። ሩታ መጥፎ ሆና ቢሆን መጥፎ ቦታ ላይ ትገኝ ነበር። እስካሁን ድረስ ግን አንድ መጥፎ ቦታ ላይ አልተገኘችም ሩታ ማለት ነው። ስለዚህ ሩታ ጎበዝ ናት ማለት ነው። ሄርሜላ እንደሆነ የእጇን እያገኘች ነው ገና። እንኳን አንቺ አሁን ብስል ብትሆኚ ሄርሜላ ብስል ብትሆን ሳታረግዝ ሳትወልድ ከዚህ ህይወት መውጣት ነበረባት። እሷ ግን በሩታ ደራ በቃ ሩታን አናድርክ እየመሰላት ከሩታ ተሽዬ ተሩታ የተሻልኩ ሴት ነኝ ለመባል በቃ የትም ውሎ የትም አድሮ ይምጣላት በቃ ትይዘዋለች። የትም ውሎ የትም አድሮ ይምጣላት ትይዘዋለች። ሚዲያ ላይ እንደዛ ትገለፋፈጣለች። ይሄ አሁን እንግዲህ በቃ ሩታን ለማናደድ ነው እንጂ እኔ ከሩታ የተሻልኩ ሴት ነኝ ጥሩ ሴት ነኝ ለማለት ነው እንጂ አሁን እሷ ጥሩ ሴት ነው አይደለም ወይ? ጥሩ ሴት ቢሆንማ እናቴ ወደ ልጅ ተመለስ፣ ልጅህን አሳድግ። እኔም ነገ ወልጄ እኮ ብትሄድብኝ እንደሷ ነው የምናደደው፣ እኔ የምናደዳለሁ ምናምን የሚለውን ነገር ምክር ትመክረው ነበረ። ግን እሷ ገደል ስለሆነ ገደል ናት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አንሱልኝ። በጣም ሞቶብኛል ቻናሌ ማለት ነው ስለጠፋሁበት። ባይ ደህና አደሩ።